በስተመጨረሻም እንግዲህ ሩታና ዶክተር ፍቅራቸውን ተገላልጸዋል ማለት ነው። አደይ ግን የሰው ደስታ የሚያስደስታት ነች። ምክንያቱም ዶክተር እንደሚያፈቅራት አታውቅም ነበር እስከ ዛሬ። እንግዲህ ብታውቁ ምንም ማድረግ አትችልም። ታዲያ የዴቭን እናት እንዴት አያችኋት? የዴቭ እናት አደይና ዴቭን ለማለያየት እንግዲህ ጭራሽ ያልተጠበቀ ቦታ ሄዳለች ማለት ነው። በጣም ይገርማል። የሰው ልጅ በዚህ ልክ ክፋት። ታመም ያለው ብላ መጣች። እንደገና ደግሞ ልጇ ላይ ሴራ እየተነሰሰች ትገኛለች። ታዲያ ሌባን ሌባ ቢሰርቀው ምን ይደንቀው ይባላል የሀገሬ ሰው። እሷ የሄደችው እንግዲህ ሰውየው ሌባ ነው፣ እያጭበረበራት ገንዘቧን የሚበላ ነው ማለት ነው። ስለዚህ ያ ልጅ ደግሞ ዶክተር በመኪና እንትን ያላት ልጅ ናት ማለት ነው። እና ብቻ በጣም አስገርሞኛል እውነቱ ስነግራችሁና ተንኮል መለኛውን እንግዲህ በጥፊ አቅልጣው ሄደች። እንደ ዳይስፖራ ሲባሉ ገንዘብ ብቻ አይደለም ለካ ማሰቢያ ራሱ ይደፈናል ገንዘብ ሲኖር እያለ እሱ በሳቅ ገደለኝ ማለት ነውና የዴቭ እናት እንግዲህ የሄደችበትን ቦታ አይታችኋል። ለሰው ልጅ ያላት ንቀት፣ ለሰው ልጅ ያላት በቃ አላ ሰዎችን ከእግሯ በታች ነው ማየት የምትፈልገውና አይ እንደው የፈለገ ሀብታም ብትሆን እንደዚህ መሆን። ሀብታም ገንዘብ ከበሽታዋ እስቲ አድኗታል? በፍጹም ከበሽታዋ አላዳናትም ማለት ነው። ሀብት ግን አንዳንዴ ለሰዎች የምናደርገውንና የምንመለከታቸው ወይ ሰዎች ላይ አክት የምናደርጋቸውን ነገር የምሬን ነው በልክ ቢሆን ይሻላል ብዬ ነው። አደይ ለዴቭ ትበዛበታለች እንጂ መቼም አታንስበትም። ይሄ ግልጽ ነው። በፍጹም ለዴቭ ትበዛበታለች አደይ ሲጀመር ማለት ነው። የምር እንዴ እንደውም ትቀርበታለች እንጂ ምንም ዴቭ የሚቀርባት ነገር አይደለም። አሁን ዋነኛውና አንገብጋቢው ነገር እሱ አይደለም። አደይ አሁን ባዶ ቤት ብቻዋን ነው ያለችው። ዴቭም በዛው ከእናቱ ጋራ ነው። እናም ዳኒ ከእስር ቤት ተፈቷል። ቀጥታ ጉዞውን ያደረገው አደይ ጋ ነው። ለፍቅር ደውሎ ከእስር ወጥቻለሁ ሲላት እንግዲህ ማናት ፍቅር ፈነጠዘች። ከዛም ዛሬ የመጨረሻ ነው እናቴን ማነው እህቴን እሷ ከሆነች እንደዚህ ያደረገችው ዛሬ የመጨረሻ ቀኗ ነው ለሷም ብሎ እንግዲህ ወደ እዛ ሄደ ማለት ነው። እንግዲህ ከባድ ነገር ይፈጠራል አይፈጠርም የሚለውን ነገር ምንም የማውቀው ጉዳይ የለም። ዞሮ ብቻ እኔ እንጃ ምን እንደሚፈጠር የማውቀው ጉዳይ የለም። አሁንም አደይ እንግዲህ ደንግጣለች። ነገር ግን ምንም ያደረገችው ነገር ያው ደስታም ነው እንደዛ ያደረጋት ይችላል። እሷ ለሱ ምንም ያደረገችው ነገር የለም። ምክንያቱም እህቱ ነች። ሊረዳት ይችላል ብዬ ተስፋ አደርጋለሁ። የማይረዳት ከሆነም እንግዲህ የሚሆነውን አብረን የምናየው ይሆናል ማለት ነውና ታዲያ ዴቭ ማነው ዳኒ ቀጥታ የሄደው የት ነው? እሷ ጋር ነው። ከስር እንደወጣ ሴት የላከው ሞት አይፈራም ይባላል እና ትክክለኛው አባባል ነው። አደይ ምንም ያደረገችው ነገር የለም። ቤዛ ራሷ ናት እንግዲህ የአደይ እናት ላይ ተንኮል ያሰበች የነበረው። ስለዚህ እንግዲህ አብረን የምናየው ይሆናል ማለት ነው። እናም የዴቭ እናት እንግዲህ የልጄ ህይወት እንዲስተካከልና ከዚህ ካለበት ከቆሻሻ ህይወት እንዲወጣ ብዬ ነው። እናም ከህመሜ እንድድን ነው ሐኪም ቤት አልኩ አለ የተባለ ሐኪም ዶክተር አልቀረኝም። መድኃኒት ከመዋጥ አልዳንኩም። ስለዚህ አባብዬ እርሶ ያድኑኛል ብዬ ነው ወደ እርሶ የመጣሁት አለች። አይ ጉድ አይ ጉድ! ለራሱ ቢያቅ ኖሮ መቼ የተጠባበሰ ፌስታል መስሎ ይሄድ ነበረ። የሄደችበት ሰውዬ አሁን ምን ይመስላል ፊቱ? ፈጣሪ ሆይ ትዕግስቱን ስጠኝ። ለማንኛውም የዴቭ እናት ተንኮልሽን ትተይና አደይን ለልጅሽ አጋቢያት ማለት ነው። የምሬን ነው። ምን ነው ተንኮል ሲበዛ ጥሩ አይደለም። ራስን ጠልፎ ነው የሚጥለውና ዞሮ እንግዲህ ዴቭ እናቴን ታማሚ መሆኗን እያወቅሽ ታለም እንዴት ብቻዋን ትለቂያታለሽ? ያማታል እኮ እያለ ታዲያ እሷ ምን ታድርግ? ዴቭ እናት በጣም ኃይለኛ ሴት ናት። በጥፊ እኮ ነው ብላኝ ሄደችው አለ መለኛው። አንተ ደግሞ ዝም በል፣ ለቀልድ ጊዜ የለኝም። እኔ መቼ ቀለድኩና ምን የሚያስቀልድ ነገር ተናገርኩ? ዴቭ እናትህ ኃይለኛ ነች እያልኩ ነው። ከዛ በኋላ እንግዲህ እሱም ሄደ ወደሚሄድበት ማለት ነው። ሲደውሉላት ስልክ አታነሳም። እሷ ከአባብዬ ጋር ነች ማለት ነው። አይ አባብዬ ነገር
እንግዲህ ገንዘቧን ሀብታም ነች። ባለ ትልቅ ካምፓኒ ነው፣ ባለ ትልቅ ስራ ነው፣ የባለስልጣን ነው እዛ አሜሪካ። ባሌ በቃ ባለ ሀብት ነው አለ የተባለ ባለ ሀብት ነው ባለቤቴ። እናም አባብዬ እባኮት ያሉትን ነገር በሙሉ አደርጋለሁኝ። ገንዘብ አለኝ ግን ጤና የለኝም። አንደኛም ልጄ ህይወቱ እንዲስተካከል እፈልጋለሁ። ሁለተኛም እኔም ከህመሜ እንድደን ትደኛለሽ። የልብሽ ምሻት በቅርቡ ይስተካከላል። አንቺ ብቻ እኔ ባልኩሽ መሰረት ሂጂ። የማይሳካ ነገር የለም፣ ሁሉም ይሳካል አለ እኮ ጉድ። ከዛ በኋላ እሷም እሺ አባብዬ ውለታው አለብኝ እያለች እንግዲህ ከዛ በኋላ እንግዲህ ዴቭ ሩታን አፋጠጣት። አንቺ ልጅ በሰላም ነው እንዴ? እዚህ ዶክተር ጋር መመላለስ አብዝተሻል። አጋጣሚ ነው እዚህ የተገኘሁት ምናምን አለችው። እኔን መዋሸት አይቻልም። ለዋሽ እንኳን ብትይ አያምርብሽም፣ ምክንያቱም ያስታውቅብሻል አይንሽ ላይ እና ሩታ ምንድን ነው እዚህ የሚያመላለስሽ? ዴብዬ ደግሞ እያለች እንግዲህ ነገሩን ለማስቀረየስ ሞከረች ማለት ነው። ዴብም ታዲያ ያልጠዋትለት ነገር ይኖራል እንግዲህ አላውቅም። ብቻ ዞሮ አብረን የምናየው ይሆናል ማለት ነው። ከዚህ በኋላ አደይና ዴቭ የመጋባት እድላቸው ብዙም አይደለም ማለት ነው። ምክንያቱም እያሾፈባቸው ነው ያለው እንጂ ዴቭ አደይን አያገባትም በፍጹም። እንደዚሁ ነው የሚቀጥሉት እነሱ ሁለቱ ማለት ነው ከዚህ በኋላ። ስለዚህ እንግዲህ እናም እንግዲህ አደይ ላይ ችግር ሊፈጥርባት ይችላል ማለት ነው ዳኒ። እንግዲህ እሱ ፈጣሪ የሆናት እንጂ ከባድ ነገር እንደሚፈጠር አልጠራጠርም። ምክንያቱም ማንም ሰው የለም ቤት ውስጥ አሁን ላይ ብቻዋን ናት ማለት ነው። እና ዳኒ ደግሞ ችግር ከመፍጠር ወደኋላ እንደማይል ነው ማለት ነው። ከስህተቱ እንኳን አይማርም። እና እንግዲህ አደይ አላቅም ፈጣሪ የሆናት እንጂ ከባድ ነው ማለት ነው። ከዚህ በኋላ እንግዲህ የሚፈጠሩ ነገሮች ከበድ ሊሉ ይችላሉ ማለት ነው። እናም እንግዲህ የሩታዬን ፍቅሯን ተቀብሏታል። በስተመጨረሻም ደስ ብሎኛል የሩታን ፍቅር ስለተቀበለ። እውነት ለመናገር ሩታ ብዙ መስዋዕት ሆናለች ለሱ ማለት ነው። ፍቅሯን እንዲቀበላት በጣም ብዙ ነገር አድርጋለች፣ በጣም ብዙ ነገር ሆናለች ማለት ነው። እሱ ግን አልተረዳትም ነበረ። አደይ እያለ ዶክተር በስተመጨረሻም አደይ የእሱ እንደማትሆን ስላወቀ የሩታን ፍቅር ተቀበለ ማለት ነው። ምንም ማድረግ አይቻልም። ከዚህ በኋላ እንግዲህ አብረን የምናየው ይሆናል ማለት ነው። ዴቭ አስቸጋሪ ነው፣ ብቻ ለመፍረድም ይከብዳል። የዴቭ ጉዳይ እንግዲህ እኔ እንጃ ምን እንደሚፈጠር አብረን የምናየው ይሆናል። ስለዚህ የዴቭ እናትም ወደ መጣችበት የምትሄድ አይመስለኝም። አሁን እንኳን ቆርጣ ነው የመጣችው። ለምን ዴቭንና አደይን ለማለያየት እንግዲህ የሄደችበትን ቦታ አይታችኋል። ያ ነገር ደግሞ ሊሳካላት አይችልም። ራሱ ሰውየው ያጋልጣታል ማለት ነው። አደይ እህቱን ባለፈ ጊዜ አግኝታት ነበረ። እህቱ ዛሬ ሆስፒታል የገባችኋ ማለት ነው። ስለዚህ ሁሉም ነገር ላይሳካለት ይችላል ብዬ ተስፋ አደርጋለሁኝ። እንግዲህ እኔ እንጃ። ዞሮ ከዚህ በኋላ የአደይ ጉዳይ አሁን ስልክ እንኳን እንዳትደውል ነው የሚያደርጋት ማለት ነው። ዳኒ ብቻዋን አግኝቶ ሊያፋጥጣት ይችላል። አደይ ሰው የሚደርስላት ይመስላችኋል? አላውቅም። እንግዲህ ብቻ ከባድ ነው እውነቱን ለመናገር የፍቅር ነገር። እንግዲህ ፍቅር ተንኮሏ እንደቀጠለ ነው። አርፋ የምትቀመጥ ልጅ አይደለችም እንዳያቸዋት ማለት ነው። ከዚህ በኋላም